ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ሃሩን ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። እነሆ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ሳምንቱን ጠብቆ አሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ከሀገር ውስጥና ከባህር ማዶ ያሉ ሳምንታዊ እስላማዊና ሀገራዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ቀዳሚ ጉዳያችን የሚሆነው በአክሱም ከተማ የስምንተኛ ክፍል ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ፈተና ላይ እንዳይቀመጡ ተደርገዋል። ይህንን የተመለከተ መረጃ ይሆናል። በትግራይ ክልል ማዕከላዊ ዞን አክሱም ከተማ የስምንተኛ ክፍል ሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ ፈተና ላይ መቀመጥ አትችሉም በሚል ከፈተና መታገዳቸውን በሳምንቱ አጋማሽ ይህንን መረጃ ወደ እናንተ መድረሳችን ይታወሳል። ታዲያ ይህ ጉዳይ ከምን ደረሰ ስንል ስፍራው ላይ ለማጣራት የሞከርን ሲሆን የስምንተኛ ክፍል ሚኒስትር የተፈታኝ ሙስሊም ሴት ተማሪዎች በሂጃባቸው ምክንያት ክልል አቀፍ ፈተናውን ሳይፈተኑ መቅረታቸውና ሌሎች ተማሪዎች ፈተናውን ተፈትነው ማገባደዳቸውም ነው የተገለጸው። በከተማዋ በክንደየና አብርሃ ወአጽብሃ ትምህርት ቤት የሚማሩ 20 የሚሆኑ ሙስሊም ሴት ተማሪዎች በሂጃባቸው ምክንያት የስምንተኛ ክፍል ክልል አቀፍ ፈተና ሳይፈተኑ መቅረታቸው የተገለጸ ሲሆን አሁን ላይ ተማሪዎቹም ፈተና ሳይፈተኑ ወደ ቤታቸው ተመልሰው እንደሚገኙም ነው የተገለጸው። በአካባቢው ሲሰጥ የነበረው የስምንተኛ ክፍል ፈተና መጠናቀቁም እንዲሁ ተገልጿል። የአካባቢው ነዋሪዎች ከጉዳዩ ጋር በተያያዘ እንደገለጹት ተማሪዎቹ ዓመቱን ሙሉ ከትምህርት ገበታ ውጭ መታገዳቸውን ገልጸው ይባስ ብሎ ከፈተና ላይ እንዳይቀመጡ መከልከላቸው በተማሪዎቹ ላይ ሆን ተብሎ በስነ ልቦና እንዲሁም ማህበራዊና ሌሎች ችግሮችን በተማሪዎቹ ላይ የሚያስከትል ኢሰብአዊ ድርጊት ነው ሲሉም ነው የገለጹት። በከተማዋ የ12ኛ ክፍል ሙስሊም ሴት ተማሪዎች ከዚህ ቀደም በሂጃባቸው ምክንያት ከትምህርት ገበታ ውጭ እንዲደረጉ መደረጋቸው የሚታወስ ሲሆን ከዚሁ ጋር በተያያዘ የትምህርት ሚኒስቴር ተማሪዎቹ የ12ኛ ክፍል ዩኒቨርሲቲ መግቢያ ፎርም ከትምህርት ቤቶቻቸው ቅጥር ግቢ ውጭ እንዲሞሉ ቢያደርግም ተማሪዎቹ ዓመቱን ሙሉ ትምህርት ባለመማራቸው አሁን ላይ ፈተና ላይ ስለመቀመጣቸው የታወቀ ነገር አለመኖሩም ነው የተገለጸው። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጉዳዩን በተመለከተ የተለያዩ ጥረቶችን ቢያደርግም እስካሁን ግን ለጉዳዩ እልባት ማምጣት አለመቻሉ ተገልጿል። የ8ኛ ክፍል እንዲሁም የ12ኛ ክፍል ሙስሊም ሴት ተማሪዎችን ጨምሮ አጠቃላይ የሁለተኛ ደረጃ ትምህርት ቤት ተማሪዎች 159 የሚሆኑ ሙስሊም ሴት ተማሪዎች ከሂጃብ ጋር በተያያዘ በአክሱም ከተማ ከትምህርት ገበታ ተፈናቅለው እንደሚገኙም ተመላክተዋል። የስራ ዕድል ፈጠራ ስለ ኢትዮጵያ በሚል መሪ ሀሳብ የፓናል ውይይት ተካሂዷል። የኢትዮጵያ ፕሬስ ድርጅት ከስራና ክህሎት ሚኒስቴር ጋር በመተባበር ያዘጋጀው ሁለተኛው ምዕራፍ 5ኛ ዙር ስለ ኢትዮጵያ የፓናል ውይይት ስራ ዕድል ፈጠራ በሚል መሪ ሀሳብ በአዳማ ከተማ መካሄዱም ነው የተገለጸው። የስራና ክህሎት ሚኒስቴር የሆኑት ሙፈሪያት ካሚል በዚህ ወቅት በበይነ መረብ ባስተላለፉት መልእክትም ኢትዮጵያ በተፈጥሯዊ ሰው ሰራሽ ሀብቶች የበለጸገች መሆኗን ተከትሎ ሀብቶቿን ጥቅም ላይ ለማዋል እየሰራች ነው ብለዋል። እዚህ ያሉትን ጸጋ በመጠቀም በክህሎትና ልማት ስራ ዕድል ፈጠራን የአሰሪና ሰራተኛ ግንኙነትን በማስተሳሰር ውጤቶችን እያስመዘገብን ነው ሲሉ መግለጻቸውም ነው የተነገረው። በቴክኖሎጂ ዘርፍ የታገዘ የሀገራትን ልምድ ተሞክሮ የቀመረና አዳዲስ የስራ አማራጮችን ተደራሽነት ያደረገ የስራ ዕድል ፈጠራ ትኩረት ተሰጥቶታል ያሉ ሲሆን ይህም በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ የስራ ዕድል ተጠቃሚነትና ተደራሽነትን ለማስፋት እየተሰራ መሆኑንም አመላክተዋል። በመድረኩ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የግሉ ዘርፍ ለዜጎች የስራ ዕድል በመፍጠር ትልቅ አቅም እንዳለው ጠቁሟል የተባለ ሲሆን የሚፈጠሩ የስራ ዕድሎች አምራች የሚያበረታቱን ሊሆኑ እንደሚገባም ገልጸው የግሉ ዘርፍ በስራ ዕድል ፈጠራ ዙሪያ ከመንግስት ጋር ያለውን ትብብር ሊያጠናክር እንደሚገባም መናገራቸው ተገልጿል። የቴክኖማርት ዋና ስራ አስፈጻሚ ወጣት ኢዘድን ካሚል የቴክኖሎጂ ክህሎት በማስረጽና በመተግበር በወቅቱ የሚጠይቀውን ተወዳዳሪነት ማረጋገጥ ያስፈልጋል ማለቱ የተነገረ ሲሆን ወጣቶች በመንግስት የተመቻቹ እድሎችን በአግባቡ መጠቀም እንዳለባቸውም አንስቷል። ይህንን ዜና ያገኘነው ከኢትዮጵያ ዜና አገልግሎት ድርጅት ነው። ሂክማ እስላማዊ ዩኒቨርሲቲ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ የበኩላቸውን ሚና ለማበርከት ቁርጠኛ መሆናቸውን በሳውዲ አረቢያ የሚኖሩ የስልጤ ኮሚኒቲ አባላት ተናገሩ። ከዛሬ 4 ወር በፊት በሳውዲ አረቢያ የስልጤ ኮሚኒቲ አባላት በስማቸው G+2 2 ህንፃ ለመገንባት በሪያድ እና በተለያዩ ከተሞች ባደረጉት ከፍተኛ የገቢ ማሰባሰቢያ ንቅናቄ 60 ሚሊዮን ብር በላይ መሰብሰብ መቻላቸው ይታወሳል። አባላቱ በስማቸው ለሚገነባው G+2 ሁለት ህንፃ ግንባታ እስካሁን እየተደረገ ያለው እንቅስቃሴና በሂደቱም ባጋጠማቸው ችግሮች ዙሪያ ከቦርድ አባላት ጋር በወራቤ ከተማ መወያየታቸው ተገልጿል። በውይይቱ የተሳተፉት በሳውዲ የስልጤ ኮሚኒቲ አባላት ከ4 ወር በፊት በሳውዲ አረቢያ
በሪያድ በተለያዩ ከተሞች ከፍተኛ የገቢ ንቅናቄ በመፍጠር ገቢ ማሰባሰባቸውን በማንሳት በዚህ ገንዘብም ስራ ለማስጀመር እስካሁን እየተሰሩ ያሉ ስራዎች እንዲሁም እየተሰሩ ያሉ እንቅስቃሴዎችን ጠይቀዋል። ሂክማ ዩኒቨርሲቲ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ የበኩላቸው ሚና ለማበረከት ቁርጠኛ መሆናቸውንም አረጋግጠዋል። የቦርዱ አባላት ለተነሱ ጥያቄዎችና አስተያየቶች እንዲሁም እስካሁኑ የተሰሩ ስራዎችን የተደረጉ ያሉ አጠቃላይ እንቅስቃሴዎችን በሂደቱም ያጋጠሙ ችግሮችን አስመልክቶ በውይይቱ ወቅት የሂክማ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ሀጂ ረዲ ከድር እንዳሉት ሂክማ ዩኒቨርሲቲ በተያዘለት ጊዜ ተጠናቆ ለአገልግሎት እንዲበቃ የቦርድ አመራሮች ዘርፍ ብዙ ስራዎችን ሲሰሩ መቆየታቸውን ማብራራታቸው ተገልጿል። ይህ ተቋም ትውልድን የምንቀርጽበት ብቻ ሳይሆን የማህበረሰብን ማህበራዊ ችግሮች ለመቅረፍ ያለው ፋይዳ ከፍተኛ ነው ያሉት ሀጂ ረዲ በተያዘለት ጊዜ ተጠናቆ ስራ ለማስጀመር የስልጤ ኮሚኒቲ አባላት እንዲሁም መላው ማህበረሰብ አሻራውን እንዲያሳርፍም ጥሪ አቅርበዋል። ውይይቱ አጠቃላይ የህንፃ ዲዛይኑን መጠናቀቁን በቀጣይ በአጭር ጊዜ የሳውዲ አረቢያ የስልጤ ኮሚኒቲ አባላት በተገኙበት መሰረት ድንጋይ ተጥሎ ስራ ለማስጀመር ቅድመ ዝግጅት ማድረግ በሚቻልበት ጉዳዮች ላይ የጋራ መግባባት በመፍጠር ተጠናቋል ሲል የዘገበው የስልጤ ዞን የመንግስት ኮሚኒኬሽን መምሪያ ነው። የሀጅ ስነ ስርዓታቸውን ያጠናቀቁ ኢትዮጵያውያን ሁጃጆች ሀገር ቤት ሲደርሱ አቀባበል ተደረገላቸው። የሀጅ ስነ ስርዓታቸውን ያጠናቀቁ 267 የአርህማን እንግዶች ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትላንትናው ዕለት አቀባበል ተደርጎላቸዋል። የ1446ኛው ዓመተ ሂጅራ የሀጅ ስነ ስርዓታቸውን አጠናቀው ትላንት ከቀትር በኋላ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ በጠቅላይ ምክር ቤቱ የዑለማ ጉባኤ ጽህፈት ቤት ረዳት ዋና ዳይሬክተር በሆኑት ዶክተር አብደላ ሀድር አቀባበል ተደርጎላቸዋል። ዶክተር አብደላ በዘንድሮ የሀጅ መስተንግዶ ከባለፈው ዓመት ተመሳሳይ ጊዜ የነበረው መስተንግዶ ጋር ሲነጻጸር የተሻለ እንደነበረም ተናግረዋል። የዑለማ ጉባኤ ጽህፈት ቤት አባል የሆኑት ሼህ ጀማል ሙሳ በበኩላቸው ጠቅላይ ምክር ቤቱ በዘንድሮ ዓመት የጀመረው የ1 ለ45 የቡድን አደረጃጀት አማካኝነት የተሻለ አገልግሎት ለሁጃጆች ሲሰጥ እንደነበር ገልጸዋል። ከሩሚዳ ጋር ቆይታ ያደረጉ ከሀጅ ተመላሽ ሁጃጆች እንዳሉት በዘንድሮ ዓመት የሀጅ ጉዞ ላይ የተሻለ መስተንግዶ ማግኘታቸውን በጠቅላይ ምክር ቤቱ የዑለማ ጉባኤ አማካኝነት በተለያየ ቋንቋ የዳዋ ፕሮግራም መዘጋጀቱንም አመላክተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮው የ1446ኛው ዓመተ ሂጅራ ሀጅ የሄደው ኢትዮጵያን ቁጥር 6000 ብቻ መሆናቸውን ከዚህ በፊት መግለጹ የሚታወስ ነው። የኢስላሚክ ካፒታል ማርኬት አካል የሆነው ሱኩክ እና የሸሪዓ መርሆችን ያከበረ ኢንቨስትመንት አመራር ላይ ያተኮረ ስልጠና መሰጠት መጀመሩ ተገለጸ። ማክስ ፕሪች የትምህርት ልማት አክሲዮን ማህበር ቱርክ ከሚገኘው ሳራ ግሩፕ የስልጠናና አማካሪ ድርጅት ጋር በመተባበር የኢስላሚክ ካፒታል ማርኬት አካል የሆነ ሱኩክ እና የሸሪዓ መርሆች ያከበረ ኢንቨስትመንት አመራር ላይ ያተኮረ ስልጠና በትላንትናው ዕለት ለተለያዩ ፋይናንስ ተቋማት ስልጠና መስጠት ጀምሯል። ስልጠናው ለ3 ቀናት በአዲስ አበባ በሚገኘው ዘሃብ ሆቴል እየተሰጠ የሚገኝ ሲሆን በስልጠናው ላይም የኢትዮጵያ ንግድ ባንክ ሲቢኢ ኑርን ጨምሮ 7 ከወለድ ነጻ የፋይናንስ ተቋም አገልግሎት ሰጪዎች ተሳታፊ መሆናቸውን የማክስ ብሪጅ የትምህርትና ማህበር ዋና ስራ አስኪያጅ ዶክተር አብዱ ሰይድ ለሃሩን ሚዲያ ተናግረዋል። ስልጠናው የሚሰጠው በዓለም አቀፍ የፋይናንስ ተቋማት ከ20 ዓመት በላይ ልምድ ባካበቱት ከቱርክ ሀገር በመጡ በዶክተር ሙሐመድ አብዱላህ ዳውድ አማካኝነት መሆኑንም ነው የጠቀሱት። ማክስ ብሪጅ የትምህርት ልማት አክሲዮን ማህበር በሀገራችን ከወለድ ነጻ የፋይናንስ አገልግሎት ስርዓቱን ማሻሻል ላይ ያተኮረ የተለያዩ ስልጠናዎችንና የትምህርት አገልግሎቶችን እየሰጠ እንደሚገኝ ዶክተር አብዱ ሰይድ ጨምረው ገልጸዋል። እየተከታተላችሁ ያላችሁት ከጁማ እስከ ጁማ ፕሮግራማችን ነው። የተከበራችሁና የተወደዳችሁ ተመልካቾቻችን በዚህ ፕሮግራማችን በየሳምንቱ ዘወትር ዕለተ ጁማ በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊ፣ እስላማዊ ጉዳዮችን ወደ እናንተ የምናቀርብበት የምንዳሰስበት ልዩ ዝግጅታችን ነው። ከጁማ እስከ ጁማ ፕሮግራማችን ላይ ሀሳብ አስተያየት ካላችሁ በሃሩን ሚዲያ የተለያዩ አድራሻዎች ልታደርሱን ትችላላችሁ። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ቀዳሚ መረጃችን የሚሆነው እስራኤል ትላንት ማምሻዋን በኢራን ላይ ጥቃት ፈጽማለች። እስራኤል በጥቃቱ የኢራን የኒውክሌር ጣቢያዎችና ወታደራዊ አዛዦችን ኢላማ ማድረጓም ነው የተዘገበው። እስራኤል ጥቃቱን ኦፕሬሽን ራይዚንግ ላዮን ብላ የሰየመችው ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ለእስራኤል ሕልውና ስጋት ነችም ብለዋል። እስራኤል ከኢራን አጸፋ ምላሽ ሊኖር እንደሚችል በመገመትም በሀገራቸው የአስቸኳይ ጊዜ ማወጇ የተገለጸ ሲሆን ኢራን ብሔራዊ ሚዲያዎች በጥቃቱ የአብዮታዊ ዘብ አዛዡ ሁሴን ሳላሚ መገደሉንም አስታውቀዋል።
በተጨማሪም የኢራን ወታደራዊ ኃይል ዋና አዛዥ የሆኑት መሐመድ ባግርሂሪ መገደላቸውም ተገልጿል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ በፊት መረጃ እንደነበራቸው በመግለጽ በጥቃቱ የአሜሪካ ተሳትፎ የለበትም ብለዋል። ዓለም አቀፍ የኒኩሌር ቁጥጥር ማዕከል በጥቃቱ የኢራን ዋነኛ የኒኩሌር ጣቢያዎች ጥቃት መፈጸሙን ያሳወቀ ሲሆን በጥቃቱ በኢራን የሚገኙ 6 ወታደራዊ ማዘዣዎችም የተመቱ ሲሆን ወታደራዊ አዛዦችን ጨምሮ 2 የኒኩሌር ሳይንቲስቶች መገደላቸውም ተገልጿል። በጥቃቱ የኢራን መንፈሳዊ መሪ የሆኑት አያቶላህ አሊ ካሚኒ ዋና አማካሪ መጎዳታቸውም ተነግሯል። የእስራኤል የመከላከያ ሚኒስቴር ከጥቃቱ በፊት ለአይሁድ ሕዝብና ለእስራኤል ወሳኝ የሆነ ነገር ይፈጸማል ማለታቸው የተዘገበ ሲሆን ኢራን ከጥቃቱ በኋላ ሐሰተኛ መረጃዎች የሚያሰራጩ ሰዎች በሕግ ጠይቃለሁ ያለች ሲሆን ከጥቃቱ በኋላም በዓለም ላይ የነዳጅ ዋጋ በ10 በመቶ ነው የተባለው። የኢራን የውጭ ጉዳይ ሚኒስትርና የዓለም አቀፍ ማህበረሰብ ግንኙነት የእስራኤል ጥቃት እንዳወግዝ ሲጠይቅ በተመድ ሁሉም ሀገራት ጦርነት ከመግባት እንዲቆጠቡም ጠይቀዋል። የኢራን መንፈሳዊ የሆኑት አያቶላህ አሊ ካሚኒ እስራኤል ኢራንን ማጥቃቷ ራሷ ላይ መጥፎ ነገር እንዲፈጸም ወስናለች ያሉ ሲሆን ኢራን ያጸፋ ምላሽ እንደምትሰጥም ሲጠበቅ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤላውያን ጥብቅ የሆኑ ወታደራዊ መመሪያዎችን እንዲከተሉ ማሳሰባቸው ተገልጿል። ከዚሁ ጋር በተያያዘ ዜናም እስራኤል ኢራን ላይ በፈጸመችው ጥቃት የእስራኤል ተዋጊ ጀቶች ጥቅም ላይ ውለዋል የተባለ ሲሆን በዚህም በኢራን የሚገኙ ከ100 በላይ ቦታዎች ኢላማ መደረጋቸውም ነው የተገለጸው። ከዚሁ ጋር በተያያዘ በወጡ መረጃዎች እንግዲህ እስራኤል ኢራን ላይ ጥቃት ካደረሰች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ይሄ ደግሞ ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር እጅግ ከፍተኛ ነው የተባለው። አሁን ያለው ውጥረት በመካከለኛው ምስራቅ ያለው የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠርም እንዲሁ ተሰግቷል። በጥቃቱ ምክንያት ዓለም ገበያ ፈጣን እርምጃዎች እየተስተዋሉ ሲሆን የአክሲዮን ገበያዎች ተዳክሟል የተባለ ሲሆን ባለሀብቶች እንደ ወርቅ፣ ሊዩስ ፍራንክ እና የጃፓን የን ያሉ ደህንነታቸው የተጠበቀ ወደሆኑ ንብረቶች እየተጣደፉ መሆኑም ነው የተገለጸው። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለም የዓለምን የኃይል ገበያ የበለጠ ሊያናጉ እንደሚችሉ አስጠንቅቀዋል። በቀጣዮቹ 72 ሰዓታትም ይህ ዋጋ በዚሁ ለመቀጠል ወይም ለመባባሱ ወሳኝ ሰዓት ናቸውም ተብሏል። ኢራን በቀን ውስጥ 3.3 ሚሊዮን በርሜል ነዳጅ ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን ይሸፍናል ነው የተባለው። የተባበሩት መንግስታት ድርጅት ክንፍ የሆነው የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA እስራኤል የኢራን ኒኩለር ቦታዎችን ላይ ያነጣጠረ ጥቃት ከፈጸመች በኋላ እስካሁን የኢራን ኒኩለር ጣቢያዎች ላይ ምንም የጨረር መጨመር እንደሌለ ከኢራን ባለስልጣናት እንደተነገረውም ገልጸዋል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እያቀረብን ዕለታዊ የጁማ እስከ ጁማ መረጃችን ይህን ይመስሉ ነበር። ሳምንት በሌሎች መረጃዎች የምንገናኝ ይሆናል። የሳምንት ሰው ይበለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።